እንደዚህ አይነት ነገር የምታደርጊ ከሆነ ድጋሚ እንድታገኝላት ሞክሪ። ስትስማው እኮ በዓይኔ ያየኋት። ቆይ ከዚህ በላይ ምንድነው ማየት ያለብኝ? እንድትጨነቅ አልፈልግም፣ ግን ደግሞ ባለችን ጊዜ አብረኸኝ እንድትቆይ እፈልጋለሁ። ባለፈው እድልን የምትመስል ልጅ አይታ ነው በስንት ጊዜ እዚህ የመጣችው። እሱ ነው እጮኛ ከያዘ በኋላ ጓደኛዬ አብሮ አደጌ ያለ ከሌላ ሰው ጋር የሚውለው። አገኝሻለሁ ነው ያልከኝ? ቆይ አንተ ለኔ ትንሽ እንኳን ክብር የለህም? የተሙ ጓደኛ ሊዲያ ከፈቀዳችሁላት ለትንሽ ጊዜም ቢሆን እዚህ እንድትኖር ፈልጌ ነበር። ምን እያደረግሽ ነው? ይቅርታ ተሙ። እኔ ከትሁቴ ጋር ያጋጨኝ ያለው ነገር አንቺ ሌላ ነገር አለሽ ብላ ማሰቧ ነው። እኔ ደግሞ ደረቴን ነፍቼ የልጅነት ጓደኛዬ ናት እላለሁ። አንቺ ደግሞ እንደዚህ የምታስቢ ከሆነ ትሁቴ ትክክል ናት፣ አልተሳሳተችም ማለት ነው። ሳላስበው ነው። ይቅርታ። እንደዚህ አይነት ነገር የምታደርጊ ከሆነ ድጋሚ እንድታገኝላት ሞክሪ። ይቅርታ አልኩህ ተሙ። ከዚህ በኋላ አልደግመውም። ልጁ አንቺ ልጁ ትሁቴ ምንድን ነው? ምን ሆነሽ ነው? አባዬ ደሙን ልትወስድብኝ ነው። ትሁቴ የዋህነሽ ልበል? ተመስገን ዕቃ ነው እንዴ ዝም ብላ የምትወስደው? ምንድን ነው ሆድ ባሰሽ? ስትስማው እኮ በዓይኔ ያየኋት። ቆይ ከዚህ በላይ ምንድነው ማየት ያለብኝ? ተመስገን እንደዚህ ያደርግ። አየህ አንተ እንኳን አታምነኝም። ቆይ እሺ ማን ነው እኔ የሚረዳኝ? ስጋትሽ ይገባኛል፣ ግን ተመስገን ከአንቺ ውጭ ሌላ ሴት እንደማይፈልግ እስከዛሬ ባለው ጽናት አስመስክሯል። ሲያገኘኝ ቀላልኩበት። ሌላ ከኔ የተሻለ ፈለገ። ተይ ትሁቴ ተረጋጊ። እንደዚህ መሆን ለአንቺም ለእሱም ጥሩ አይደለም። ከሴት ጋር ያለው ተመስገን። ተረጋግታ ማሰብ ግን ያለባት ትሁት ናት አይደል? ሁላችሁም ሲጀመር ከሱ ጎን ናቸው። ልጄ ሁሌም ከአንቺ ጎን እንደሆንኩ ታውቂያለሽ፣ ግን ደግሞ በስሜት ተነሳስተሽ ሌላ ውሳኔ እንዳትወስኚ ልጠብቅሽ ይገባል። አባዬ ተወኝ በቃ። ሄሎ፣ እንዴት ዋሉ? እግዚአብሔር ይመስገን እችላለሁ። በሰላም ነው አይደል? እንዴ አገኟት እንዴ ሴትዮዋን? እና ታዲያ ምንድነው ችግር አለ እንዴ? ኧረ ዛሬ እመጣለሁ። እኔ ማደር አልችልም፣ እንቅልፍም አይወስደኝም። እሺ አባባ አሁን ደርሳለሁ። እሺ ልጁ አንቺ ልጁ ወይ ተሙ አስጨነቅሽኝ እኮ። ደህና ነሽ? ምንድን ነው? ከዚህ በፊት እንደዚህ አድርጎሽ ያውቃል እንዴ? ተሙዬ ያልነገርኩህ ነገር አለ። ምንድን ነው? እንድትጨነቅ አልፈልግም፣ ግን ደግሞ ባለችን ጊዜ አብረኸኝ እንድትቆይ እፈልጋለሁ። አልገባኝም። ባለችን ጥቂት ጊዜ ማለት ምን ማለት ነው? የደም ካንሰር የመጨረሻ ደረጃው ላይ ነው። በህይወት የምቆየው ደግሞ በጣም ለትንሽ ጊዜ ነው። ልዱ እየቀለሽ ነው እንዴ? ማለቴ ተሳስቶ ይሆናል። በደንብ ታይተሽዋል? ግድ የለም እዚህ ድጋሚ ትታከሚዋለሽ። በእርግጠኝነት ስህተት ነው የሚሆነው። ስህተት አይደለም ተሙዬ፣
ከዛ ድረስ የመጣሁት ከመሞቴ በፊት የምወዳቸውን ሰዎች ለመሰናበትና ከነሱ ጋር ጊዜ ለማሳለፍ ነው። ማያ እንዴት ነሽ? ደህና ነን። አባዬ እንዴት ነው? እኔ የምልሽ እርቆ እንዴት ሆነለት? በእውነት እና ይቅርታ ጠየቁ? እኔ እኮ አላምንሽም። ቆይ እንዴት ሆኖ? የተመስገን አባት እና እሱን ያስታረቃቸው? ወይ በእናትሽ አሁን በጣም ቀለለኝ። እና አባዬ ደስ ብሎታል አይደል? ደህና ነው? ኧረ ምንም አልሆንኩም፣ ግን ብትመጪ ደስ ይለኛል። አላውቅም፣ ብቸኝነት እየተሰማኝ ነው። እሱ ምን ያደርጋል ብለሽ ነው? እሺ ንቅመ በቃ አባዬን አሳመነሽ ለአንድ ሳምንት ቢሆን ነው። እሺ እሺ፣ እደውልልሻለሁ። አባባ እንደው ምንም የሰሙት ነገር የለም? እኔ እዚህ የጠራሁሽ ስጋቴን ልነግርሽ ነው። የምን ስጋት? እድል ቤተሰቦቿን እንደምትፈልግ አክስቷ ካወቀች ከባድ ችግር ይፈጠራል። የምን ችግር አልገባኝም። የሰሙት ነገር አለ? የዛን ጊዜ እዚህ ከመጣች ካስታወሽ በህይወት እንዳለች ማንም እንዳይሰማ ብላ ነበር። አዎ፣ ግን እንዴት አስታወሱ? ባለፈው እድልን የምትመስል ልጅ አይታ ነው በስንት ጊዜ እዚህ የመጣችው። እና ምን ይሻላል አባባ? ምን ላድርግ? እድልዬ ቤተሰቦቿን በማንኛውም መንገድ ቢሆን ማግኘት አለባት። እናገኛታለን፣ ግን በዛች ክፉ ሴት ሳይሆን በሌላ መንገድ እናገኛታለን። ቆይ ሌላ መንገድ ከየት ይገኛል? እንፈልጋለን ምረቴ፣ እንፈልጋለን። እሺ ሄሎ ተመስገን፣ እንድናወራ እፈልጋለሁ። የት ነህ? እኔ እመጣለሁ። ያለህበትን ብቻ ንገረኝ። ችግር የለውም። ቆይ ለምን ያለህበትን አትነግረኝም? እሺ መጣሁ። ምንም አልሆንኩም። በቃ እንድናወራ ስለፈለግኩ ብቻ ነው። እሺ ከዚህ በላይ አልችልም። አሁን መምረጥ ያለብህን ትመርጣለህ። እሷ ከበለጠችብህ ደግሞ እኔ ጋር ምንም አትሰራም። ተሙዬ አስጠበቅኩህ አይደል? ችግር የለውም። አሁን እንዴት ነሽ? አሁን ቀለል ብሎኛል። ሻወር ወስጄ ነው የመጣሁት። ጎበዝ። በስመ አብ። ሻወር ስለወሰድኩኝ በረደሽ? አይዞሽ ቱቲ። ብቻችንን ልናወራ እንችላለን? እሺ በቃ እኔ እሄዳለሁ። ቆይ በመጀመሪያ ላወራክ ነው እያልኩህ አልነበር? ለምንድን ነው ይዘሃት የመጣኸው? የኔ ጥፋት ነው፣ ይቅርታ። አዎ የአንቺ ጥፋት ነው። እና ቆይ ይቅርታ የምጠይቀኝ ጥሩ ሰው ለመባል ነው? ቱቴ፣ ሊዱ እኮ እዚህ የነበረችው ትመጫለች ብዬ ስለነገርኳት ነው። በቃ እኔና አንቺ ለብቻችን እናወራ። በደንብ ተከላከልላት። እሷ ትሂድ። ለምንድን ነው እኛ የምንሄደው? በቃ እኔ ብሄድ ይሻላል። በቃ ሊዱ፣ በኋላ እንገናኛለን። እሺ ቱቴ፣ ነኝ እንጂ
ጌታዬ ምንድነው እሱ እንደዚህ ያስጨነቀ? እንዲህ በሐሳብ ጭልጥ አልክ እኮ። የእነዚህ ልጆች ነገር ሊገባኝ አልቻለም። ምን አይነት ሰይጣን እንደገባ አላውቅም። ሊስማሙ እኮ አልቻሉም። እሱ ነው እጮኛ ከያዘ በኋላ ጓደኛዬ አብሮ አደጌ ያለ ከሌላ ሰው ጋር የሚውለው። እሷስ ምን አስቀነት? ይሄ እምነት የሌለበት ፍቅር ሩቅ መንገድ መሄድ ይከብደዋል። ለምን አትቀና እንዴ? የኔ የምትለው ሰው ከሌላ ሰው ጋር ስታየው እንዴት አትቀናም? ደግሞ ጭራሽ ይውጣልኝ ብላ ከእሷ ጋር ትፎካከራለች። ወይ ጉድ! ቆይ ፉክክሩ ምን አመጣው? ሁለቱም የተለያየ ቦታ ነው ያላቸው። ቆይ ኧረ ለመሆኑ አንተ አብሮ አደግ ጓደኛ ምናምን አለች እንዴ? አረ የለኝም። ምኑን አመጣሽብኝ ደግሞ? ታዲያ እንዴት ነው ይሄ ለአንተ ቀላል የሆነው? እኔ አላቀለልኩትም፣ ግን ደግሞ ኑሮን ለመበጥበጥ በቂ ነው ብያለሁ። ከዚህ በላይ ምንም ኑሮ የሚበጠብጥ ነገር የለም። ደግሞ ላስታውስ ብቻ ምኑ? አብሮ አደግ ጓደኛ ብትኖርህ እምለቅህ እንዳይመስልህ። አንላቀቅም። እሺ ቆይ አንተ ትንሽ እንኳን አታፍርም? ምን አደረኩኝ ትሁቴ? ምን ሆነሽ? እየተናደድሽ እኮ ነው። ዝም ብዬ ከሜዳ ተነስቼ ነው አይደል የምናደደው? እኔ እኮ ምክንያቱም ነው የጠየኩሽ። አገኝሻለሁ ነው ያልከኝ? ቆይ አንተ ለኔ ትንሽ እንኳን ክብር የለህም? ትሁቴ ታውቂያለሽ፣ አከብርሻለሁ። እየሆንክ ያለው ነገር ልክ አይደለም። ምን አደረኩኝ? በጣም እያስከፋኝ ነው ያለው። አሁን እንድትመርጥ እድል እየሰጠሁህ። አልገባኝም። ከምንና ከምን? ከፍቅረኛክና ከአብሮ አደግህ። ትሁቴ እኔ ፍቅረኛ ነው የምመርጠው። ቆይ ምን ሆነ ነው? ለምንድን የከፋው እንዴ? አስጨነቅኩ? ትሁቴ ሊዱን ለትንሽ ጊዜ አብረናት ነው። ለምን? ምክንያቱም በጣም ታማለች። ትንሽ ጊዜ ብቻ ነው ያላት። ለዛ ነው ወደ ሀገሯ የተመለሰችው። የምርህን ነው? በጣም ታማለች ትሁቴ። የደም ካንሰር የመጨረሻ ደረጃ ላይ ናት ያለችው። እስካለች ድረስ እንደ ጓደኛ ከጎኗ ሆነሽ ደስተኛ ሆና እንድትኖር ማድረግ አንችልም? እችላለሁ። በቃ አንተ አትዘን። ይቅርታ እሺ ስላስጨነቅኩ። ትሁቴ በጣም ልጅ ናት። ብታያት ደግሞ ከሁላችንም የመጨረሻዋ ጩጬ ልጅ ናት። የቤቱ ደግሞ ብቸኛ ሴት ልጅ ናት እና ብዙ አላማ አላት። በጣም ነው የምታሳዝነው። አይዞሽ የኔ አባት። የሰው ነፍስ መውሰድ የሚችለው እኮ ፈጣሪ ብቻ ነው። ደግሞ ማን ያውቃል፣ የሆነ ተአምር እኮ ሊፈጠር ይችላል። አመሰግናለሁ የኔ መልካም ሴት። አንቺን ማስከፋት አልፈልግም ነበር፣ ግን ደግሞ በአሁኑ በጣም ነው ያስከፋሁሽ። በጣም ይቅርታሽ። እኔም ስላልተረዳሁ በጣም ይቅርታ። ደግሞ ጥሩ ጓደኛ ሆንላታለሁ። በቃ እናገኛት አይደል? እኔም ስላልተረዳሁ በጣም ይቅርታ። ደግሞ አሪፍ ጓደኛ ሆናታለሁ። እሺ በቃ እናገኛት አይደል? ሂሳብ እንበልና እና ቡና ላፍላ አይደል? ኧረ ትሁቴ አሁን አይደል የጠጣነው? ይልቅ አትድከሚብኝ። ነይ ቁጭ። እሺ ሊዱ ምን ትፈልጊያለሽ? የለም ትሁቴ ምንም አልፈልግም። እስቲ እናውራ። እሺ ስለምን እናውራ? ከተሙ ጋር እንዴት ነው አብራችሁ ናችሁት? ጅማሬው ጥሩ አልነበረም። አልገባኝም። ቆይ እንዴት? መጀመሪያ ለሱ ምንም ፍላጎት አልነበረኝም። እና እንዴት ነው እንደዚህ ወደድሽው? የሚያኮራ ታሪክ አይደለም፣ ይቅርብሽ። እኔ መስማት ፈልጋለሁ። ሁሉንም ነገር ንገሩኝ። ያው መሄጃ እንደሆነ የለኝም። ስከተላት ስቀርባት፣ እሷ ደግሞ በምትኩ አለመፈለጓን ታሳየኝ ነበር። ከዛ ቀን ወደ ቀን ደግሞ ፍቅሬ ጨመረ። ሰዎች ትታ ወደ ከተማ ልገባ ነው ሲሉኝ ይህን ነገር ስሰማ እኔ ደግሞ እድሜ ልኬን የምጸጸትበት ስህተት ሰራሁ። ምን ሰራክ? ጠለፍኳት። እንዴት እንደዚህ ይደረጋል? ወንጀል እኮ ነው። አላቅም። ፍቅር፣ ወጣትነት፣ እልህ የትኛው አስገድዶኝ እንደጠለፍኳት አላቅም። እና ከጠለፍኳት በኋላ ወደደች? ይበልጥ ነው የጠላች። ትሁቴ ፊልም እኮ ነው የሚመስለው። እሺ ምን ተፈጠረ ከዛ? ብዙ ነገር ነው የተፈጠረ። አረገዝኩ። ከሱ ጠፍቼ ቤተሰብ ቤት ሄጄ ወለድኩኝ።
ከዛ ደግሞ ልጄ እናቴ ላይ ጥዬ ሲመጣ ተሙ አንተ ጥላ ስትመጣ ምን አደረክ? ተከትዬ መጣሁ። በጣም ብዙ ስተሰራው ግን በሷ ተስፋ አልቆረኩም። አንድ ቀን ይቀር እንደምትለኝ እርግጠኛ ነበርኩ። ቆይ ምን አይነት ፍቅር ነው? አውቃችሁ ልታስለቅሱኝ ነው አይደል? ከዛስ? መቼ እንደሆነ አላውቅም፣ ግን ያ ሁሉ ጥላቻና አለ የሆነ ቀን በከባድ ፍቅር ተቀየረ። በጣም ነው የምታምሩት። ለካ የተከፈለበት ዋጋ ነው እንዲህ ውብ እንድትሆኑ ያደረጋችሁ። አመሰግናለሁ የኔ ቆንጆ። እኔ ደግሞ ስለ ባልሽ የልጅነት ጉድ ልንገርሽ። እሺ እስኪ ንገሪኝ። ከአንቺ የባሰ ጉደኛ አለ እንዴ? ምን ነው ውጭ ላይ ብቻሽን? እያሰብኩ ነው። ምን እያሰብሽ ነው? የሚታሰብ ነገር ይጠፋል ብለህ ነው? እሱም አይጠፋም። ልጆቹን አየሻቸው አይደል? እንዴት ደስተኛ እንደሆኑ ታውቃለህ። ልጅቷን ግን ምንም ላምናት አልቻልኩም። ለምንድን ነው ያላመንሻት? ሁሉ ነገሯ ውሸት ነው የሚመስለኝ። ተይ ምረቴ፣ የፈለገ ሰው ራሱ ላይ ክፉ ቢሆን ይሄን ያክል በሽታ አይጠራም። እኔ አላውቅም፣ ግን ምንም ልቀበላት አልቻልኩም። ተናደሽባት ስለነበረ ነው። እኔን ምን ነክታኝ እናደዳለሁ ብለህ ነው? ግን ምህረት ምን አለች ትላለህ? እሺ ግን ፊት አትንሻት እንዴ። ለምን እነሳታለሁ? ለአንተ የተሰማኝን የነገርኩህ። እሺ መጣሁ። ደህና ነሽ? ደህና ነኝ ቱቴ፣ ትንሽ አዙሮኝ ነው። ታዲያ ወደ ሐኪም ቤት እንሂዳ። አረ ደህና ነኝ አሁን። አልፎ አልፎ እንደዚህ ስለሚያደርገኝ ነው። እሺ እዚህ ጋር አፍሉ። አረ አትጨናነቁ፣ እንሂድ በቃ። እሺ በቃ እሺ እዚህ ጋር ትንሽ አረፍ እንበላ። ታም በቆሎ ግዛለን። እሺ መጣሁ በቃ። እሺ ልሂድ እና ትንሽ ቀለል አለሽ? ደህና ነኝ ቱቴ፣ አመሰግናለሁ። እሺ እንዴ ምን አድርጌልሽ ነው የምታመሰግኚው? እንደውም ባጉል ጥርጣሬ ተነሳስቼ ብዙ አስከፍቼሻለሁ። ይቅርታሽ። አንቺማ ልክ ነበርሽ። አይ ልክ እንኳን አልነበርኩም። አሁን ጓደኛ አለኝ። ስጠፋ ትፈልጉኛላችሁ። ቢያንስ ባዶ ቤት እንኳን ሞቼ እንዳልቀር ነው ፍርሃቴ። ብቻሽን ነው እንደምትኖሪው? አዎ ቤተሰቦቼ ክፍለ ሀገር ናቸው። እዛ ደግሞ ያው እንደምታውቂው ክትትል ምናምን አይመቸኝም። አይዞሽ እሺ፣ የሆነ መፍትሄ እንፈልጋለን። ቱቴ ጓደኛ ስታገኝ ጣል ጣል አደረግሽኝ አይደል? እንዴ ቱቴ የጓደኛ አገኘሽ እንዴ? ሊዱ ጓደኛዋ ሆነች እኮ አይደል ቱቴ? እንዴ ደግሞ እሷማ ነው ጓደኛ ያደረጋት። መቼም አንቺ ልጅቷን ጠልተሻታል። ያለ ምክንያት አልጠልኋትም። አሁንም ነገር አትጀምረኝ። አባዬ አንድ ነገር ላጋራችሁ ፈልጌያለሁ። ምንድን ነው ቱቴ?
የተሙ ጓደኛ ሊዲያ ከፈቀዳችሁላት ለትንሽ ጊዜም ቢሆን እዚህ እንድትኖር ፈልጌ ነበር። እንዴ ለምንድን ነው እዚህ የምትኖረው? ድንገት የሆነ ነገር ቢፈጠር በር እንኳን የሚከፍትልኝ የለም ብላ ስትጨናነቅ ሳያት እናንተ ከፈቀዳችሁና እዚህ ብትኖር ያው እሷም እኛም ከስጋት እንድናለን ብዬ አስቤ ነው። ጥሩ አስበሻል። ትርፍ ክፍል እንደሆነ ሞልቷል፣ ትኑሩበት። ማሚ አንቺስ ምን ትያለሽ? እንዴ ወስናችሁ ከጨረሳችሁ በኋላ እኔን ብትጠይቁኝ ምን ዋጋ አለው? ክፉ ናት ለማስባለው። ይሄን በቤት አንቺ ሳትፈልጊ የሚሆን ነገር የለም። የራሳችሁ ጉዳይ። ምከረው እምቢ ካለ መከራ ይምከረው። አባዬ ማሚ ምን ሆና ነው የደበራት? እኔ አላውቅም ትሁት። የዚህ ልጅ ነገር ምንም ሊዋጥላት አልቻለም። አይ ማሚ የሆነ ጊዜ ደብሮኝ ስላየች እኮ ምረቴ ነገር ቶሎ አትረሳም። ፊቷን አይታችሁ እንዳትረበሹ። በጣም ያሰከኝ እና ምሳ በልታት ሄደን ቆንጆ ምሳ ሰርቻለሁ። አሁን በላው። የኔ እናት አንቺ መለሽ? በልቻለሁ። ታዲያ ምንድን ነው የሁሉ ደስታ? አንተ ራስህ ስትሰማው ከኔ በላይ ነው ደስ የሚል። ታዲያ ንገረኝና እኔም ደስ ይበለኛ። ምንድን ነው? ትናንት ከሊዱ ጋር ሳወራ ብቻዋን እንደምትኖር ነግራኝ በጣም አሳዝነኝ ነበር። አዎ ለእኔም እየነገረችኝ ነበር። የታመመ መስሎ ብቻውን መሆን የለበትም። ታዲያ ቱቴ እኛ ምን ማድረግ እንችላለን? የራሳችን ቤት የለንም። የአባዬ ቤት ግን አለ። እሱን ማስቸገር ነው የሚሆንብን። ተቸገረ እኮ። አትዋሺ ቱቴ። ታመሙ ቱቴ ምን አይነት ሸክም እንዳቀለልሽልኝ አንቺ አልገባሽም። ተጨንቀን ነበር እንዴ? ቱቴ በጣም ግን ደግሞ ምንም ማድረግ አልቻልኩም። ከዚህ በኋላ ግን በምን ነገር ብቻ ነው አትጨነቅም? እሺ ቆይ ጭንቀትን ካልተካፈልኩኝ ምን አብሬ ቆንኩ? ቱቴ በእውነት በጣም አመሰግናለሁ። ይሄን ባለሙያ ወይ እንዴ ትንሽ እንኳን ትግደረደረም እንዴ? ለምንድን ነው የምትደረደረው? ባለሙያ እንደሆንኩኝ እኮ ይታወቃል። ጉረኛ አባዬ ባለሙያ አይደለም እንዴ? ነሽ እንጂ መጠርጠሩስ። እንደውም ቡናሽም ናፍቆኝ ነበር። እና አባዬ አትልኝ ትለኝ ነበር። ሰሞኑን ከራስሽ ጋር አልነበርሽ። እናንተንም ማስጨነቅኳችሁ አይደል? በጣም ይቅርታ። በእኔ ምክንያት ነበር አይደል የደበረሽ? የአንቺ ጥፋት አልነበረም ሊዱ። እራሴ የፈጠርኩት ሀሳብ እኮ ነው የረበሸኝ። የኔ እናት እንደዚህ ስትሆኝ እንዴት እንደምታምሪ። እንዴት ሆኖ ማምረው ደግሞ? የኔ ቆንጆ አንቺ እኮ እንዴትም ብትሆኝ ልታስጠይኛች። ኧረ ፈታሽ ቆም። እንዴት እንደሚዋደዱ አየሽ? ምንም ነገር ሊለያቸው አይችልም። አዎ መለየት የለባቸውም። ለምን ይለያያሉ ብለሽ ነው? በጣም ነው የሚዋደዱት። ተመስገን ብዙ ጊዜ ህይወትን አሳልፎ ለመስጠት ለትሁት ሁሌም ቢሆን ዝግጁ ነው። ደግሞ በመሃላቸው እንዴት አይነት አበባ የመሰለች ቆንጅዬ ልጅ አለቻቸው መሰለሽ። ደስ ይላል ማሚዬ በጣም